አላህ የሚለው ቃል በቁርአን ውስጥ አወፍረን ነው ወይስ አቅጠነን ነው የምንቀራው? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ በዚህ ቪዲዮ አላህ የሚለው ቃል በቁርአን ውስጥ በሚመጣበት ሰዓት ያንን ቃል አወፍረን ነው ወይስ አቅጠነን ነው የሚለውን በሰፊውና በዝርዝር እንመለከታለን። አላህ የሚለው ቃል በቁርአን ውስጥ በርካታ ቦታዎች እናገኘዋለን። ነገር ግን ይህን ቃል በሚገባ ያለመቅራት ብዙ ሰዎች ላይ ይታያል። አላህ የሚለው ቃል ሙሉን የሚወፍር ወይንም የሚቀጥን አይደለም። ነገር ግን አላህ የሚለው ቃል የሚመሰርቱት ፊደላት ውስጥ ላሟ የመወፈርና የመቅጠን ነገር ታሳያለች። ይህም የሚሆነው ከሷ በፊት የሚመጡት ፊደላቶች የሚይዙትን ሐረካት በመመርኮዝ ነው። አንደኛ፣ አላህ የሚለው ቃል የሚወፍርበት ቦታ። አላህ ከሚለው ቃል ወይንም ከላሟ በፊት ያለው ፊደል ፈትሐን ወይንም ዶማን ሐረካ የያዘ ፊደል ከሆነ አላህ የሚለው ቃል ውስጥ ያለችው ላም ትወፍራለች። ለምሳሌ ቃለላሁ ቃለላሁ ብለን የቀራነው ከሆነ ይሄ ትልቅ ስህተት ነው። በተመሳሳይ ሁኔታ ረሱሉላሂ፣ አሁንም እዚህ ጋር ላሟን እናወፍራታለን። ረሱሉላሂ፣ ነገር ረሱሉላሂ ብለን አቅጠነው የቀራን ከሆነ ይሄም ትልቅ ስህተት ነው። ሌላም ተጨማሪ ምሳሌ ኢለላሂ ኢለላሂ፣ አሁንም ኢለላሂ ብለን የቀራ ነው ላሟን አቅጠናናት የቀራን ከሆነ ስህተት ነው። እስቲ አሁን ደግሞ እናንተ እቺን ቃል ቅሯት። ምን ይላል? ወለው የሻኡላሁ ወለው የሻኡላሁ ወለው የሻኡላሁ። መርሃባ። ሁለተኛው የምትቀጥንበት ቦታ ደግሞ ከላሟ በፊት የመጣው ፊደል የከስራን ሐረካ የከስራን አናባቢ ምልክት የያዘ ከሆነ እቺ ላም አሁን በዚህ ሰዓት ላይ ትቀጥናለች። ለምሳሌ ቢስሚላሂ 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 ብሎ አላህን አወፍሮ እቺ ላሟን አወፍሮ የቀራ ከሆነ ይህ ትልቅ ስህተት ነው። ለምን? ከአላህ ከምትለው ወይ ከላሟ በፊት የመጣው ፊደል እቺ ሚም ከስራ ስለሆነች ምንድን አላህ የምትለው ቃል ወይንም ላሟ ምን ትላለች? ትቀጥናለች። ቢስሚላሂ ራህማኒ ራሂም ቢስሚላህ ትቀጥናለች። በተመሳሳይ ሊላሂ 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 አይባልም። ሊላሂ ዲኒላሂ ዲኒላሂ ሊገይሪላሂ ሊገይሪላሂ። እስቲ እነዚህን ደግሞ እናንተ እስቲ ሞክሯቸው። ምን ይላል ይሄ? ፊ ሰቢልላሂ። አንድ ሰው እዚህ ጋር ሲቀራ አላህን አወፍሮ የቀራ ከሆነ ትልቅ ስህተት ነው። እቺ ላሟ ምን መሆን አለባት? መቅጠን አለባት። ፊ ሰቢልላሂ ፊ ሰቢልላሂ። መርሃባ። እሺ ከአላህ ውጭ አላህ ከሚለው ቃል ውጭ ያለችው አስላም እንዴት ነው? ትወፍራለች ወይስ ትቀጥናለች የሚል ጥያቄ ከተነሳ ከአላህ ውጭ ያለችው ከአላህ ከሚለው ቃል ውጭ ያለችው ላም ምንጊዜም ባህሪዋ የመቅጠን ነው። ከዛ ከአላህ ውጭ ያለችው በምንም አይነት ሁኔታ የምትወፍርበት ሁኔታ የለም ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ያገኛችሁት ከሆነ ላይክ እንዲሁም ሼር እንዲሁም አስተያየትም ካላችሁ ኮሜንት ላይ ያሳውቁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።